ከማያንማር የሳይበር ወንጀል ካምፖች አምልጠው በታጣቂዎች ከወደቁት 751 ኢትዮጵያውያን መካከል የሆኑት የመጨረሻዎቹ 49 ተጎጂዎች ትናንት ወደ አገር መግባታቸውን የወላጆች ኮሚቴ አስተባባሪ እና በታይላንድ የሚገኙ ምንጮች ተናገሩ። ከወንጀል ካምፖቹ መውጣት ያልቻሉ 42 ተጎጂዎች ግን አሁንም በአስቸጋሪ ሁኔታ ውስጥ ያሉ ሲሆን ከፎቅ ላይ ራሱን ወረወረኩ የተባለ አንድ ኢትዮጵያዊ ሕይወቱ እንዳለፈም ተገልጿል። ወደ አገራቸው ተመልሰው የተጠናቀቁት ኢትዮጵያውያን ከየካቲት ወር አንስቶ ከዴሞክራቲክ ካረን ቤኔቮለንት አርሚ ኮድከባ እና ከቦርደር ጋርድ ፎርስ ከብሪፍ በተባሉት የሚያንማር አማጽያን እጅ ነበሩ። ኢትዮጵያውያኑ ከሌሎች አገራት ዜጎች ጋር በመሆን ታጣቂዎቹ እጅ የገቡት በግዳጅ ሰራተኝነት ተይዘው ከነበሩባቸው የሳይበር ወንጀል ካምፖች ካመለጡ በኋላ ነበር። ኢትዮጵያውያኑ ወደ እነዚህ ካምፖች የገቡት ጥሩ ገንዘብ እንደሚያገኙ ተነግሯቸው ወደ ታይላንድ ከተወሰዱ በኋላ በሚያንማር ለሚገኙ የወንጀል ቡድኖች በመሸጣቸው ነው። በካምፖቹ ውስጥ የማጭበርበር ወንጀል እንዲፈጽሙ ሲገደዱ የነበረ ሲሆን የተለያዩ የስኪት ድርጊቶች ተፈጽመውባቸዋል። በታጣቂዎች እጅ የነበሩትን ተጎጂዎች ለማስወጣት በጃፓን ቶኪዮ እና በህንድ ኒው ዴልሂ በሚገኙ ኤምባሲዎች እንዲሁም በአጎራባቸው አገር ታይላንድ የሚገኙ መንግስታዊ ያልሆኑ ድርጅቶች በህብረት ሲሰሩ ነበር። በሁለቱ ታጣቂዎች እጅ የነበሩትን 751 ኢትዮጵያውያን ወደ አገር መመለስ የተጀመረው ሚያዝያ ላይ ነበር። ባለፈው 2 ወር ገደማ ጊዜ ውስጥ ኢትዮጵያውያኑ በተለያዩ ቡድኖች እየተከፈሉ ከሚያንማር ወደ ታይላንድ ከተሻገሩ በኋላ ወደ አዲስ አበባ እንዲበሩ መደረጉን የተጎጂዎች ቤተሰቦች ኮሚቴ ሰብሳቢ ወይዘሮ አበበች ሲመል ለቢቢሲ ተናግረዋል። የመጨረሻው ቡድን ውስጥ የነበሩት 49 ኢትዮጵያውያን ትናንት ማክሰኞ ሰኔ 17 2017 ንጋት ላይ አዲስ አበባ መድረሳቸውንም ገልጸዋል። ኢትዮጵያውያኑን ወደ አገራቸው ለመመለስ ለተወሰኑት የቲኬት ወጪን መሸፈንን ጨምሮ የተለያዩ እገዛ ካደረጉ በታይላንድ የሚገኙ መንግስታዊ ያልሆኑ ድርጅቶች ውስጥ የአንዱ አመራር የሆኑ ምንጭ ከዛሬ ጠዋት የመጨረሻዎቹን ኢትዮጵያውያን ወደ ቤታቸው ልከናል፣ ይህ ታሪክ የሚቀጥል ነው፣ አንዱ ምዕራፍ ግን ተጠናቋል ሲሉ ለቢቢሲ ተናግረዋል። እነዚህ ተጎጂዎች በሙሉ ወደ አገራቸው ቢመለሱም አሁንም ድረስ ከወንጀል ቡድኖቹ ማምለጥ ያልቻሉ 42 ኢትዮጵያውያን በ3 የተለያዩ ካምፖች ውስጥ እንደሚገኙ ወይዘሮ አበበች ገልጸዋል። እነዚህ ተጎጂዎች እንደ ሌሎቹ ኢትዮጵያውያን ለማምለጥ ሲሞክሩ የተያዙ እንደሆኑ አክለዋል። በጣም አስቸጋሪ አስከፊ የሚባሉት ካምፓኒዎች እጅ ነው ያሉት ይሰቀላሉ፣ ግድግዳ ላይ ቀኝና ግራ እጃቸው ምዕራብ እና ምስራቅ ተወጥሮ ከ2 ሰዓት በላይ ይታሰራሉ። በተለይ 14ቱ ያሉበት ካምፕ ጫማቸውን አስወልቀው ኮረኮንች ላይ አስኪደዋቸው 14ቱም እግራቸው ቆሳስሏል ሲሉ ኢትዮጵያውያኑ ያሉበትን ሁኔታ አስረድተዋል። የእነዚህን ልጆች ሕይወት ካጣለ ቤተሰብም ይህንን ለሚያውቅ ማህበረሰብ ጠቅላላ ከባድ ሐዘን ነው የሚሆነው የሚሉት ወይዘሮ አበበች ባለፈው ወር ግንቦት መጨረሻ ላይ በሌላ ካምፕ ውስጥ የነበረ ኢትዮጵያዊ ሕይወት ማለፉን ገልጸዋል። የተጎጂው ሕይወት ማለፉን ያስታወቁት አብረውት የነበሩ ሌሎች 2 ኢትዮጵያውያን መሆናቸውን ተናግረዋል። ሁለቱ ኢትዮጵያውያን የተጎጂው ሕይወት ማለፉን ያወቁት አስከሬኑን ተመልክተው መሆኑን አስረድተዋል። በካምፕ ውስጥ የያዟቸው ሰዎች በነገሯቸው መሰረት በጭንቀት ራሱን ከ7ኛ ፎቅ ላይ ወርውሮ ሞተ ብለው መናገራቸው ገልጸዋል። ወይዘሮ አበበች የልጁን ሬሳ ስናይ ከ7ኛ ፎቅ ወድቅ የሞተ አይመስልም፣ እንግዲህ ጥቃትም ሊሆን ይችላል፣ ሲሞት ራሱን አጠፋ ሊሉም ይችላሉ፣ ምን ማረጋጫ አለ ሲሉ ጠይቀዋል። ቢቢሲ ያነጋገራቸው አንድ የሟች ቤተሰብ አባል ሕይወቱ ማለፉን ቢያረጋግጡም በጉዳይ ላይ አስተያየት የመስጠት ፍላጎት እንደሌላቸው ገልጸዋል። የቤተሰቦች ኮሚቴ ሰብሳቢዋ ወይዘሮ አበበች ሕይወቱ ያለፈውን ኢትዮጵያዊ አስከሬን ለማምጣት ምንም ጥረት አለመደረጉን ገልጸዋል። የሲቪል ማህበረሰብ ድርጅቶች አዋጅ አገር በቀል የሲቪል ማህበረሰብ ድርጅቶች ለፖለቲካ አድቮኬሲ የመራጮች ትምህርት፣ ምርጫ መታዘብ እና ማንኛውም ከምርጫ ጋር የተያያዙ ስራዎችን ለመስራት ከውጭ የፋይናንስ ምንጭ ገንዘብ እንዳይቀበሉ የሚከለክል ድንጋጌ ተካቶበት ሊሻሻል ነው። የማሻሻያውን ረቂቅ የፍትህ ሚኒስቴር እና የሲቪል ማህበረሰብ ድርጅቶች በጋራ እንዳዘጋጁት የፍትህ ሚኒስቴር የመንግስት ሕግ እና ፍትህ አገልግሎት ሚኒስትር ዴኤታ አቶ በላይነህ ይርጋ ባለፈው ሳምንት አጋማሽ ገልጸዋል። አቶ በላይነህ ይህ የገለጹት ከሲቪል ማህበረሰብ ድርጅቶች እና ከመንግስት ተቋማት የተውጣጡ ተወካዮች በተሳተፉበት እና ማሻሻያ ረቂቁ ላይ በተደረገ ውይይት ነው። በዚህ ውይይት ለተሳታፊዎች የቀረበውና ቢቢሲ አማርኛ የተመለከተው የፓወርፖይንት ሰነድ ከ6 ዓመታት በፊት የወጣው አዋጅ ላይ ማሻሻያ ማድረግ ያስፈለገበትን ምክንያት እና የሚደረጉ ማሻሻያዎችን በዝርዝር ያሳያል። የሲቪል ማህበረሰብ ድርጅቶች እንቅስቃሴ የህዝብና የአገርን ጥቅም ባረጋገጠ መልኩ እንዲሆን ማድረግ ከሌላው አዋጁን ማሻሻል ያስፈለገበት ምክንያት መሆኑ በሰነዱ ላይ ሰፍሯል። ዓለም አቀፉ የመብቶች ተቆርቋሪ ድርጅት የሆነው አምነስቲ ኢንተርናሽናል ይህ ረቂቅ ሕግ ከዚህ ቀደም በአገሪቱ ውስጥ የነበረውን ቁጥጥር የበዛበት ለተቃውሞ እና ለውከትም ምክንያት ከሆኑ ሕጎች ትምህርት አለመወሰዱን እንዲሁም የተካሄዱ ማሻሻያዎችን ወደ ኋላ የሚመልስ ነው በማለት ስጋቱን ገልጿል። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ ካደረጓቸው ጉልህ ለውጦች መካከል የሲቪል ማህበረሰብ ድርጅቶችን የሚመለከተውን አዋጅ ማሻሻል ቀዳሚው ነው። በስራ ላይ ያለው የሲቪል ማህበረሰብ ድርጅቶች አዋጅ ጸድቆ ወደ ስራ የገባው ጠቅላይ ሚኒስትር አብይ ስልጣን ላይ ከወጡ 1 ዓመት በኋላ ነው።
አዋጁ ከዚያ በፊት የነበረውንና የሲቪል ማህበረሰብ ድርጅቶችን አይሰራም የሚል ትችት ሲቀርብበት የነበረውን የበጎ አድራጎት ድርጅቶችና ማህበራት አዋጅ ሽሮታል። ሌሎች የዲሞክራሲ ተቋማትን የሚመለከቱ አዋጆች እንዲሁም የሲቪል ማህበረሰብ ድርጅቶች አዋጅም ለዲሞክራሲ ስርዓት ግንባታ አዎንታዊ ተጽዕኖ ያሳርፋል የሚል ግምት ተይዞ ነበር። ኬንያውያን የፋይናንስ ሕግ ረቂቅ መነሻ በማድረግ የአገሪቱን ፓርላማ ጭምር ጥሶ የገባውን የጸረ መንግሥት ተቃውሞ አንደኛ ዓመት ለመዘከር ዛሬ ሰኔ 18 2017 በተለያዩ ከተሞች አደባባዮች ላይ ወጥተዋል። የኬንያ ፖሊስ በሺዎች የሚቆጠሩ ተቃዋሚዎችን ለመበተን አስለቃሽ ጭስ ተኩሷል። በመዲናዋ ናይሮቢ የሚገኙ የንግድ ቤቶች እና ትምህርት ቤቶች ሁከቶች ይከሰታሉ በሚል ተዘግተዋል። ባለፈው ዓመት ሕዝባዊ ተቃውሞ በተነሳበት ወቅት ቢቢሲ የአዲሱን ትውልድ እምቢተኝነት በተመለከተ የሚከተለውን ዘገባ አጠናክሮ ነበር። መነሻው መንግሥት ሊያጸድቀው ጫፍ የደረሰው አዳዲስ ቀረጦች እና ግብር ቢሆንም በርካቶችን ያጎሳቆለው የኑሮ ውድነት፣ ሥራ አጥነት፣ ድህነት እና ሙስና መከራችን እያሳየን ነው እያሉ ነው። መንግሥት ገቢውን ለመጨመር ዳቦን ጨምሮ በምግብ ዘይት፣ የሴቶች የንጽህና መጠበቂያ፣ የሞባይል ስልኮች፣ ኮምፒውተሮች፣ ተሽከርካሪዎች እና በሌሎች ምርቶች እና አገልግሎቶች ቀረጥ ላይ ጭማሪ ያካተተ ረቂቅ የፋይናንስ ሕግ አውጥቷል። ፕሬዝዳንት ዊልያም ሩቶ ወደ ሥልጣን ከመጡ በኋላ ተደጋጋሚ ግብሮችን በመጨመር ያሰላቹት የኬንያ ሕዝብ በተለይ ወጣቱ አሁን ተቆጥቷል። መሪዎቹ እየመሩ አይደለም፣ በድህነት እና በሥራ አጥነት እየማቀቀ ያለውን ወጣት ጀርባውን እያጎበጡት ነው ይላል። ከዚህ ቀደም የነበሩትን የአደባባይ ተቃውሞዎችን ያደራጁ የነበሩት ተፎካካሪ ፖለቲከኞች ነበሩ። የአሁኑ ግን ወጣቱ ማንም ሳይቀሰቀሰው ነው ለተቃውሞ ወደ አደባባይ የተመመው። የአንበሳውን ድርሻ የያዙትም ጄንዚ ጄኔሬሽን ዙመርስ የሚሰኙት በሃያዎቹ የዕድሜ ክልል ውስጥ የሚገኘው ትውልድ አካል ናቸው። ደፋር ናቸው፣ ሥልጣን አያሳስባቸውም፣ ይጋተራሉ፣ በቴክኖሎጂ የተካኑ ናቸው። በአምላክ የተመረጥን ነን ለሚሉት የኬንያ ፖለቲከኞች ከአምላክ የተመዘገበ መራጭ አይደለም ሕዝብ ነው የመረጣቸው ብለዋቸዋል። ፕሬዝዳንት ሩቶን ጨምሮ የኬንያ ፖለቲከኞችን ምስል ከአንገታቸው በላይ በአሳማ ፊት በመቀየር ፎቶዎች ይዘው ወጥተዋል። ዘራፊዎችን ነው የመረጥነው፣ መሪዎች አይደሉም፣ ድህነት ሰው ሰራሽ ነው የሚሉ መፈክሮችን በተለያዩ የአገሪቱ ከተሞች አደባባዮች ላይ አስተጋብተዋል። የወጣቱ ተቃውሞ የበረታበት መንግሥትም በረቂቅ የፋይናንስ ሕጉ የተካተቱ የተወሰኑ ቀረጦችን ለማንሳት ተገዷል። እንዲቀሩ ከተደረጉት መካከል በዳቦ ላይ ሊጣል የነበረው 16 በመቶ ቀረጥ፣ የምግብ ዘይት፣ የሞባይል ገንዘብ ዝውውር አገልግሎት እና በተሽከርካሪዎች ላይ ሊጣሉ የነበሩ ቀረጦች ይገኙበታል። የፕሬዝዳንት ዊልያም ሩቶ መንግሥት የበርካታ ትውልድ ፖለቲከኞች ያላደረጉትን ከዘር እና ከፓርቲ ባለፈ በርካታ ኬንያውን በአንድነት እንዲቆሙ እና እንዲቃወሙ አድርጓቸዋል። በርካታ ግብሮችን በመጫን የሚታወቁት ሩቶ ወጣቱ በአንድነት እንዲነሳባቸው ምክንያት ሆነዋል። ተቃውሞ በጀመረበት ማክሰኞ ሰኔ 11 2016 ዓ.ም በመቶዎች የሚቆጠሩ ወጣቶች ታውን ተብሎ በሚጠራው የመዲናዋ የናይሮቢን የንግድ ማዕከልን በመቆጣጠር እያንዳንዷ እንቅስቃሴ ቀጥ እንዲል አድርገዋል። ፖሊሶች በአስለቃሽ ጭስ በውሃ ሊበትኗቸው ቢሞክሩም በጄ አላሉም። ፖሊሶች የሚያደርጓቸውን መተናኮሶች እና ድብደባዎችም በሞባይል ስልኮቻቸው በቀጥታ በማኅበራዊ ሚዲያ ላይ ሲያሰራጩ ነበር። ማክሰኞ ዕለት የነበረው ሕዝባዊ ተቃውሞ ረቂቅ ሕጎችን የሚመለከተውንና የሚያጸድቀውን የአገሪቱ ምክር ቤት ፓርላማውን እንቆጣጠር ቱ ኦኩፓይ ፓርላመንት በሚል መርህ ነበር። ከዚህ ቀደም ፖለቲከኞች እና ስፖንሰር አድራጊዎች ከሚያደራጃቸው ተቃውሞዎች በተለየ መልኩ ይህ የወጣቶች እንቅስቃሴ መሰባሰቡ እና መደራጀቱ የተካሄደው በማኅበራዊ ሚዲያ አማካኝነት ነው። የተቃውሞ አደራጆች ጥቁር ልብስ እንዲለበስ ቢጠይቁም አንዳንዶች የተቀደዱ ጂንሶች ለብሰው መጥተዋል። የፀጉርም ሆነ የልብስ ፋሽኑም የተለየ ነበር።